ሰላም ጤና ይስጥልኝ። የተወደዳችሁን የተከበራችሁ የኢትዮ ሄልዝ ቤተሰቦች እንኳን በደህና ወደዚህ ቻናል መጣችሁ። እኔ ዶክተር አማኑኤል ነኝ። ይህ ስለ ጤናችን በሰፊው የምንማማርበት የጤና ቻናል ነው። ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በዛሬው የጤና ትምህርታችን አጥንታችንን በከፍተኛ ሁኔታ ሊያጠነክሩ የሚችሉ እጅግ በጣም አስፈላጊና እንዲሁም ደግሞ ጤናማ የሆኑ ምግቦችን እንመለከታለን። ይህ የጤና ትምህርት ጠቃሚና በተጨማሪም አስፈላጊ ስለሆነ ቪዲዮን ከመጀመራችሁ በፊት ሼር በማድረግ እንድትጀምሩት እንዲሁም ደግሞ ላይክ እንድታደርጉት በትህትና እየጠየቅኩኝ ወደ ፕሮግራሙ ማልፍ ይሆናል። መልካም ቆይታ ይሁንላችሁ። ጠንካራ አጥንትን ለመገንባት ጤናማና የተመጣጠነ ምግብ መመገብ በጣም አስፈላጊ ነው። በጊዜ ሂደት ደካማ የአመጋገብ ስርዓት ካለ የአጥንት ጥንካሬ እንዲቀንስ ሊያደርግ ይችላል። ይህም ለአጥንት ስብራት የመጋለጥ እድልን የሚጨምር ይሆናል። በተለይም ካልሲየም፣ ቫይታሚን ዲ እናም ፕሮቲን ለአጥንት ጤንነት እጅግ አስፈላጊ ንጥረ ነገሮች ናቸው። አጥንትን ለማጠናከር በጣም አመቹ ጊዜ በለጋነት ዕድሜ ማለትም በልጅነት በጉርምስናና እንዲሁም ደግሞ በወጣትነት ወቅት ነው። አብዛኞቻችን ከፍተኛውን የአጥንት ጥንካሬ ይሄ ማለት ፒክ ቦን ማስ ላይ የምናገኘው በ30 ዕድሜያችን አካባቢ ነው። ይሁን እንጂ ይህ ማለት ከ30 በኋላ የአጥንት ጤንነትን መጠበቅ አይቻልም ማለት አይደለም። የአካል ብቃት እንቅስቃሴ በማድረግ ጤናማ የሰውነት ክብደትን ከመጠበቅ እናም ደግሞ ጥሩ የሆነ የአኗኗር ዘይቤን ከመከተል ጎን ለጎን ተገቢውን ምግብ በመመገብ እድሜያችን እየገፋ ቢሄድም አጥንታችን ጥንካሬውን ጠብቆ እንዲቆይ ማድረግ ይቻላል። አጠቃላይ ጤናን ለመጠበቅ በተለይም እድሜ እየገፋ ሲሄድ የአጥንትን ጤንነት መንከባከብ እጅግ አስፈላጊ ነው። አጥንቶች ዝም ብለው የሚቀመጡ ወይም ደግሞ ስታቲክ የሆኑ ነገሮች አይደሉም። ይልቁንም አዲስ አጥንትን በመገንባትና አሮጌውን በመተካት ይሄ ማለት ሪሞዴል በማድረግ ሂደት ውስጥ በየጊዜው ራሳቸውን ያድሳሉ ማለት ነው። ይህንን ተለዋዋጭ ሂደት ለመደገፍ ታዲያ ለአጥንት ጥንካሬ አስተዋጽኦ የሚያደርጉ ንጥረ ነገሮችን የያዙ ምግቦችን መመገቡ አስፈላጊ ነው ማለት ነው። ታዲያ እነዚህን አስፈላጊ የሆኑ ንጥረ ነገሮችን ይሄ ማለት ለአጥንታችን ጤንነት አስፈላጊ የሚባሉ ንጥረ ነገሮችን የያዙ ምግቦች የትኞቹ ምግቦች ናቸው? በመቀጠል ዋነኞቹን እንመልከት። አንደኛና በቅድሚያ እንግዲህ የምናየው የወተት ተዋጽኦች ናቸው። ወተት፣ እርጎና አይብ ምርጥ የሚባሉ የካልሲየም ምንጮች ናቸው። የላክቶስ አለመስማማት ይሄ ማለት ወተት የማይስማማችሁ ሰዎች በካልሲየም የዳበሩ እንደ አልመንድ ወይም ደግሞ የአኩሪ አተር ወተት ያሉ ከእጽዋት የሚገኙ አማራጮች ተመራጭ ናቸው። በተጨማሪም የወተት ተዋጽኦች ለአጥንት ጤንነት ጠቃሚ የሆኑትን እንደ ቫይታሚን ዲ፣ ፕሮቲንና ሌሎች አስፈላጊ ንጥረ ነገሮችን በውስጣቸው ይዘዋል። አንድ ብርጭቆ አነስተኛ ቅባት ያለው ወተት 314 ሚሊግራም የሚሆን ካልሲየምን ይዛል። ይህም በቀን ውስጥ ማግኘት ከሚገባን የካልሲየም መጠን ሲታይ 24 በመቶውን ያሟላል። ካልሲየም ከሌሎች ማዕድናት ጋር በመቀላቀል የአጥንትን ጥንካሬና መዋቅር በመገንባት እንዲሁም ደግሞ በመጠገን የሚረዳን ማዕድን ነው። በሌላ በኩል ደግሞ ፕሮቲን በጡንቻ መጠን ላይ ተጽዕኖ ከማሳደሩም በላይ ሰውነታችን ካልሲየምን የመምጠጥ አቅሙን እንዲጨምርም ያደርጋል። በሰውነታችን ውስጥ ካለው ፎስፈረስ 85 በመቶ የሚሆነውም በአጥንትና በጥርስ ውስጥ የሚከማች ሲሆን እዚያም ለአጥንትና እንዲሁም ደግሞ ለጥርስ ምስረታ ወሳኝ ሚና የሚጫወት ማዕድን ነው ማለት ነው። እነዚህን ሁሉ ማዕድናቶች ታዲያ ከወተት ተዋጽኦች ማግኘት እንችላለን ማለት ነው። ስለዚህ በቅድሚያ የአጥንታችንን ጤንነት መገንባትን ስናስብ የወተት ተዋጽኦችን በቅድሚያ ማካተት ወይም ደግሞ መመገብ ይኖርብናል ማለት ነው። ሁለተኛ ደግሞ አትክልቶች፣ ስፒናች፣ ጎመን፣ ብሮኮሊና ቆስጣ ለካልሲየም ለማግኒዥየም እና በአንቲኦክሲደንትም የበለጸጉ ምንጮች ናቸው። እነዚህ አትክልቶች ለአጥንት ሜታቦሊዝም እንዲሁም ደግሞ በሰውነት ውስጥ ያለውን የካልሲየም መጠን ለመቆጣጠር ከፍተኛ ጠቀሜታ ያለውን ቫይታሚን ኬንም በብዛት ይዘዋል። አትክልቶችን በምግብ ውስጥ ማካተት ለአጥንትና ለመገጣጠሚያ ጤንነት የሚረዱ የተለያዩ ንጥረ ነገሮችን ለማግኘት ይረዳል። ይሁን እንጂ አጥንትን ለመገንባት በሚሞክሩበት ጊዜ ልታስወግዱት ወይም ደግሞ ጥንቃቄ ልታደርጉበት የሚገባ አትክልት አለ። እሱም ስፒናች ነው። ምንም እንኳን ስፒናች እንደ ሌሎች አትክልቶች ሁሉ በካልሲየም የተሞላ ወይም ደግሞ ካልሲየም ያለው ቢሆንም ከፍተኛ መጠን ያለው ኦክሳሊክ አሲድንም ይዟል። ታዲያ ይህ አሲድ ሰውነታችን ካልሲየምን እንዳይመጥ ስለሚያደርገው የካልሲየም መጠን ለመጨመር ውጤታማ ያልሆነ መንገድ ያደርገዋል ማለት ነው። ስለዚህ ስፒናች ላይ መጠንቀቅ አለባችሁ። በተረፈ ሁሉም አረንጓዴ አትክልቶች ለአጥንታችን ጤንነት አስፈላጊ የሚባሉ ምግቦች ናቸው። ሶስተኛ ቅባታማ አሳዎች ወይም ደግሞ ስብ የሆኑ አሳዎች።
ሳልመን፣ ማክሬልና ሰርዲን ለአጥንት ጥንካሬና ለብግነት መቀነስ የሚረዱ በቫይታሚን ዲ እና እንዲሁም ደግሞ በኦሜጋ 3 የበለጸጉ ናቸው። ኦሜጋ 3 ማለት ለልብና እንዲሁም ደግሞ ለአእምሮ ጤናችን በጣም አስፈላጊ የሚባል ማዕድን ነው። በተጨማሪም ቅባት ያላቸው አሳዎች ለጡንቻና ለህብረ ሕዋሳት ጥገና አስፈላጊ ሆኖ የፕሮቲን ምንጭም ናቸው። ታዲያ እነዚህ አሳዎችን አዘውትሮ መመገብ ለአጥንት መሳሳት የመጋለጥ ዕድልን ለመቀነስና የመገጣጠሚያዎችንም ተግባር ለማሻሻል ይረዳል ማለት ነው። አራተኛ ለውዝና የዘር አይነቶች አልመንድ፣ ዋልነትስ፣ ኦቾሎኒ፣ ቺያ ሲድና የተልባ ዘሮች ለአጥንትና ለመገጣጠሚያዎች ድጋፍ የሚሰጡ የንጥረ ነገሮች ምንጭ ናቸው። እነዚህ ምግቦች በኦሜጋ 3 ፋቲ አሲድ፣ በማግኒዥየምና በሌሎችም አስፈላጊ ንጥረ ነገሮች የበለጸጉ ናቸው። በተጨማሪም ለውዝና ዘሮች ለአጠቃላይ ጤንነት አስተዋጽኦ የሚያደርጉ ጤናማ ቅባቶችን፣ ፋይበርንና እንዲሁም ደግሞ አንቲኦክሲደንቶችን የሚሰጡን ይሆናል ማለት ነው። አምስተኛ እንቁላል። እንቁላል በተለይም ደግሞ አስኳሉ ለቫይታሚን ዲ ጥሩ ምንጭ ነው። አንድ ትልቅ የእንቁላል አስኳል ወደ 37 ኢንተርናሽናል ዩኒት የሚጠጋ ቫይታሚን ዲን የሚይዝ ሲሆን ይህም በየቀኑ ማግኘት ለሚገባ ንጥረ ነገር የራሱ የሆነ አስተዋጽኦ አለው ማለት ነው። ምንም እንኳን እንቁላል እንደ ቅባት አሳዎች ከፍተኛ የቫይታሚን ዲ መጠን ባይኖረውም ለአጥንታችን ጤንነት ለሚደረግ የተመጣጠነ ምግብ ግን በጣም አስፈላጊ ወይም ደግሞ ጠቃሚ ምግብ ያደርገዋል ማለት ነው። ስድስተኛ የሲትረስ ፍራፍሬዎች እንደ ብርቱካን እናም ወይን ያሉ የሲትረስ ፍራፍሬዎች በቫይታሚን ሲ ይዘታቸው እናም ደግሞ ጠቃሚ በሆኑ ፌኖሊክ ኮምፓውንዶችም ለረጅም ጊዜ የሚታወቁ ናቸው። ቫይታሚን ሲ አጥንትና ጥርስን ከመጠገን ጀምሮ ከብዙ የጤና ጥቅሞች ጋር የተያያዘ ነው። ሰውነታችን ኮላጅን የተባለውን ፕሮቲን እንዲያመነጭ ይረዳል። ኮላጅን ማለት ደግሞ ለአጥንታችን መዋቅራዊ ቅርጽ የሚሰጥ ፕሮቲን ነው። በሌላ በኩል ከፖሊፌኖል ውስጥ የሚገኙት አንቲኦክሲደንትስ የኦክሲዴቲቭ ስትረስ ይሄ ማለት ብግነትን በመቀነስ የአጥንታችንን ጤንነት የሚጠብቁ ይሆናል ማለት ነው። ሰባተኛና በስተመጨረሻ የምናየው ደግሞ ጥራጥሬዎች ናቸው። እንደ ባቄላ፣ ምስር እናም ደግሞ ሽምብራ ያሉ ጥራጥሬዎች በካልሲየም፣ በማግኒዥየም እና በፎስፈረስ የበለጸጉ ምግቦች ናቸው። እዚህ ጋር ምስር ሲባል ግር እንዳይላችሁ፣ ምስርም በሊግመን ውስጥ ከሚካተቱ ምግቦች ውስጥ አንዱ ነው። እንደ ጥራጥሬ የሚወሰዱ ማለት ነው። እነዚህ ማዕድናት የአጥንትን ጥንካሬ ይሄ ማለት ዴንሲቲንና ጥንካሬውንም ለመጠበቅ በጣም አስፈላጊ ናቸው። ለምሳሌ አንድ ኩባያ የበሰለ ባቄላ ወደ 160 ሚሊግራም ካልሲየምን የሚይዝ ሲሆን ጥሩ መጠን ያለው ማግኒዥየምና ፎስፈረስንም የያዘ ነው ማለት ነው። ስለዚህ እነዚህ የጥራጥሬ አይነቶች አጠቃላይ የእህል ዘሮች በተለይ ደግሞ ያልተፈተጉ ሆል ግሬንስ የምንላቸው እህሎችም በአጠቃላይ ለአጥንታችን ጤንነት አስፈላጊ የሚባሉ ምግቦች ናቸው ማለት ነው። ታዲያ እነዚህን አጥንትን የሚያጠነክሩ ምግቦችን በአመጋገብ ውስጥ ማካተት አጥንት ጠንካራና ጤናማ ሆኖ እንዲቀጥል ይረዳል። ለአጥንታችን ጤንነት ወሳኝ የሆኑትን እንደ ካልሲየም፣ ቫይታሚን ዲ፣ ማግኒዥየም እና ሌሎችም አስፈላጊ ንጥረ ነገሮችን የያዘ የተመጣጠነ ምግብ መመገብ ከቋሚ አካላዊ እንቅስቃሴ ጋር ተዳምሮ በህይወት ዘመን ሁሉ የአጥንት ጤንነት ለመጠበቅ እጅግ በጣም አስፈላጊ ነው። ለተሻለ ውጤት ደግሞ እነዚህ ምግቦች የዘወትር አመጋገባችሁ አካል ማድረግ ይኖርባችኋል። ስለሆነም ክቡራን ቤተሰቦች ለዛሬ የነበረን የጤና ትምህርት ይህን ይመስል ነበር። አይሆፕ እንደሚጠቅማችሁና እንዲሁም ደግሞ እንዳስተማራችሁ ግምቴ ነው። ሌሎች ጋርም ተደራሽ እንዲሆን ሌሎችንም እንዲያስተምር ቪዲዮውን በቅንነት ሼር አድርጉልኝ። እንዲሁም ቻናሉም አዲስ ቻናል ስለሆነ ሰብስክራይብ እያደረጋችሁ አሳድጉት። በቀጣይነት ብዙ የሆኑ የጤና ትምህርቶችን የምንማማርበት አስፈላጊ እንዲሁም ደግሞ ጠቃሚ የጤና ቻናል ይሆናል። ለዛሬ በዚህ ብቃም። በቀጣይ አስተማሪ የጤና ትምህርት እስክንገናኝ ቸር ሰንብቱ።